ፍርሃት ቸርኪ አረ ቸርኪ ምን ላርግ ቸርኪ አረ በስም ቸርኪና ራይንደርስ ምን ላርጋችሁ ገና ከእርሊ ብስጭት ነው ያተረፋችሁኝ አረ በስማም እንዴት እንደምናደድ የነበረው ምን አይነት ሲዝን ነው እያሳለፈ የሚገኘው ለራይንደርስ አሲስት አረገለት ከዛ በቀኝ እግሩ ከቦክስ ውጪ የሚገርም ላጠረ ነፍሴን ይመለስካት የኔ አባት ሃላንድ ሳያስቆጥር አያሸንፉም አያገቡም ነው እንጂ ሃላንድ ካልሆነ አያገቡም ነው እንጂ አረ ራይንደርስ በቃ እቺ ሴሌብሬሽን ሰሞኑን ተደጋግማብናለች ይመች ያራዳ ልጅ ቀጥልበት ቸርኪ ተውት የሊጉ ቶፕ አሲስተር ሆኗል የሚቀመው ራሱ የሚመጣ አይመስለኝም በየጌሙ ታስደምመናለ አረ የኛ ሳይኒንጎች እንዴት ነው የሚሰሩት በቃ ቸርኪ ራይንደርስ አሉ እንጂ እነ ይሳቅ ምናምን እነ የኪቲኬ ለመስራት ገና በ10 ምናምን ጨዋታ እንደነ ኤዜ በስንት ጨዋታ ብቅ የሚሉ የኛ ግን ይለያሉ ያራዳ ልጅ አሁን ለማንኛውም ቶፕ ኦፍ ዘ ቴብል አንደኛ ነን አቻ ራሱ ብትወጪ አርሰናል ከብራይተን አቻ ራሱ ብትወጪ እኛ ነን እዛው ቶፕ ላይ የምንቆየው ብዙ ጎል እናገባለና ግን የሚያስጠላ ጨዋታ አደረገው የብራይተኑ ካሮሚቶማ የተባለ ልጅ ጃፓናዊው የሚገርም ድሪብለሩ ጭራሽ ቤንች ላይ የለም እኔ ባስጀምረው ላሉ የሚያስጠላ ሚንቴን ቤንች አድርጎ ምናል ለመከላከል ነው ያገባው ያስተውቃል ባላይ ወላ ደስ ይለኛል ዋናው ነገር ግን አሸንፈናል ካሞን ሲቲዝንስ ቋጠርነ አልሆን አለን ምን አይ እቺን ታክል ነበርኩ የቀረችል ቤተሰብ እቺን ታክል ምን አይነት የመተተኛ የጠንቋያም ሙድን ነው ግን ያኛውን ተገላገልን ስንል ያኛው አያርፍም ኧረ በስመ አብ ለማንኛውም የኛ ጨዋታ ደርሷል ስኳዳችን እኔ ግራ ገብቶኛል ግን ይመቸን ጋቢ ተመልሷል ጋይስ ይቅናን ማን ሲቲ አሸንፋ ወይኔ በዳታች ዲዳባት እንዴት የሚያቃጥል ቸርኪ ባገባው 83ኛ ደቂቃ ማን ሰከንድ አፍኮ በቃ ፎረስት የሚያሸንፋ ተስፋ ሰጠን ትጠለዋለህ ሲጀመር ፈርስት ሃፍ ሲቲ ካላገባ ችግር ውስጥ ነው ብዬ ገምቼ ሰከንድ ሃፍ ልክ እንደተመለሱ አንድ አገቡ ከዛ ላይ ፎረስት ጨዋታ ነበር በቃ ፎረስት የሚያሸንፍ ነው ይመስል እርግጠኛ ምትሆን ነው ይመስል ገባለ ግን አዊን ዘዊናውን ቢትሸነፉ ማን ነው ስንትና ስንት የሚያስብለኝ ነገር ነበር ግን በፋራም ባራዳም በኦንጎልም እንኳን ቢሆን ቪክቶሪ 3 ነጥብ ለእናንተ ነው የተሰጣችሁ ለኔ ማጽናኛ ነው የተሰጠኝ ይሄው ላቋጥሬማ መቋጠር ራሱ ማያስፈልገው ጨዋታ እኮ ነው እንድንቋጥር አሳምነው ፎረስቶች አሳምነው እጅ ሰጡ ማሬናከስ መርዝ ብላ ድሮም አትመቸኝ ከ19 ቡድኖች ይሄን ቡድን ስገጥም ብቻ ነበር ደገፈ በቃለኛ የሆንኩት ለራሴ ጥቅም ስለሆነ ለሱም ተሳፍራል ስፐርስ እንድትለጥፍ ቢሆን ኖሮማ ሰቅለ ተለጥፍልኝ ነበር አፈር ብላ አይ ቸርኪ ስንት ሞት ነው ምን ሞቶኛ ስንት ሞት በእናት ገና ቋጥረን ጀም ደና ቋጥረን ወይኔ ሃላንድ ባላገባበት ጨዋታ ሲቲ ሲያሸንፍ እንዴት እንደሚያናድና ተቀጥል ነው የሚያደርገው ቀጥል ለማለት ነው ደግሞ ብሬንትፎርድ እኮ አሪፍ ነው አቻይዱ በቃ አቻለቀ እኮ ብያለሁ አይ ቸርኪ ዘንድሮ ማለት ነው ቢስት በቃ እዚህ የሆነ ተጫዋች ሲቲ ቤት ማለት ነው ይሄድሽ ነው እና ዛሬ በጣም በቃ ከዚህ ጨዋታ ላይ የሆነ ነገር እናተርፋለን ብዬ ጠብቄ ነበር ማን ይሄን ስለኩ እኔ ቡድን በራሴ ሳልተማመን ቀርጬ ምናምን እንዳይመስል እኔ ከፊቴ የመጣውን በሙላ እየገረሰስኩ ሄዳለሁ ካስፈለገ ራሳቸው ላይ ያገቡልኝ ቡድኖች ወደፊት ሄዳለሁ ካላስፈለገ ደግሞ ራሴ ማግበቼ ያሸነፉኝ ወደፊት መሄድ የምችል ቡድን ነኝ ግን ዛሬ ሲቲ ፋንስ አይ ነጥብ ተጠላላችሁ ብዬ ብራምን ትንሽ መጨረሻው ደቂቃ ላይ ጀማው ቋጠሯችን ዳዳ ጥሩ ነበርን ግን 80 ከገባ በኋላ ቋጠሯችን ደከማል ምን አይነት እሺ ለማንኛውም ብራይተን ጨዋታ ላይ እንዳቋጥሩ ሲቲ ፋንስ በቃ ኮንግራ ለማንኛውም ሲቲ አርሰናል ላይ ያወጣውን ሂኪ የሚያሳይ ፎቶ አፈንግጦ ወጥቷል ጀሞ ፎቶውን ለማየት ፎቶውን ቴሌግራም ላይ ያስቀምጥላችኋል ገብታችሁት ሲቲ ዘንድሮ እየቀለደ አይደለም ጀሞ ሁሉም ነው የሚያገቡት በጣም ነው የሚያስፈራው በዚህ ከቀጠለ እኛንም አይመረንም ጋይስ እኛንም ያሰጋናል ዛሬ ወልቭስን ግዴታ ነው ማመስገኛዬ የፈጣሪ ጸጋ መመስከሪያዬ ሰላም የኔ አልጋ ወራሽ የአባቱ ልጅ የኔ አንበሳ ወያለው በሁለተኝነትን አታምንም እመን በቃ እመን እያለ ማንቸስተር ሲቲ ወደ ላይ በረራ ይላል ያራዳ ልጆች መጥቶላል በቃ ያን ቸርኪ አሁን ፕሪሚየር ሊጉ በሚገባ ገብቶኛል ቅርጥፍጥፍ አድርጌዋለሁ እያለ ነው ያራዳ ልጅ በዚህም ሆነ በዛ ከኛ ውጪ ወደ ውጪ ዘጋ በቃ ያራዳ ልጅ
መጀመሪያ ላይ ስታሙኝ አልነበረ ወይ? ሳማናችሁ ወይ? ሰላም ነው ወይ? ያለን ያራዳ ልጅ ወደ 7 ጨዋታዎች ተቆጥሯል። ሪያን ቸርኪ በገባባቸው ጨዋታዎች ድንቅ ብቃቱን በማሳየት ሬቲንጉ ራሱ አበደ። ለሱ ሬት በማድረግ ያራዳ ልጅ ማለት ምንም ችግር የሌለብኝ ተጫዋች። 1 አሲስት 1 ጎል ሙዴ ነው። ሲያስፈልገኝ አገባለሁ፣ ሲያስፈልገኝ አስገራሚ አሲስት አደርጋለሁ። እግሮቹን የጻፉት ሜዳ ውስጥ ለፔፕ ጋርዲዮላ የቁርጥ ቀን ሰው ሆኖለታል ነው የምልህ። ጋርዲዮላ አመት ሰው አያጣም። በቃ ገባ አንተ ይሄ ነው ብትል እሱ አመት አንድ ጀግና ከየት እንደሚስብ አታውቅም። አያጣም ነው የምልህ። ማንቸስተር ሲቲ ፊቱን አምርሩ። ፎረስቶች ዛሬ በጣም ከብዶት ጫካ ውስጥ ምን አለፋ አረም ሆኖ ነበረ የሰነባበቱ። ጋሽ በቄ ከቻሉ ከጥግ ላይ ያራዳ ልጅ መጋዝ ይዘው ምንም ችግር የለበትም። ሲቲ በየትኛው መንገድ ሊያስተናግድ ዝግጁ ነው። አሁን የሊጉ አናት ላይ ቁጭ ብሏል። እየነገርኩ ነው ጎቤው ተሳስቶ አርሲቲ ወለም ካላት ይሄ ቡድን 2 3ኛ 4ኛ ያቀም ነገር ያለው መምራት ከጀመረ ጀመር ፋራ ነው። እናትዬና ፋራ በቃለኛ ፋራ ነው። ጠንቀቅ በል። ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንግ ይደረግ። ግባና አውጣው እንችላለን። ከሞን ሲቲ እንዴ ቋጠሮ ለቋጠሮ የማይመች ቲም ወያላው አንገቴ ስር የተነፈስኩ ነው። እመጣልሻለሁ ይሄንን ቋጠሮ ማለት ነው 12 ሰዓት ላይ በብራይተን ደግሞዋለሁ። እዲ ሰቀቀን አረ ኖቲንጋም እንዲያስጨንቃል እንዴ? እንችላለን። ራያን ቸርኪ የኔ ቅመም ትችያለሽ እኮ ከጉድን ያወጣሽኝ አሲስተም ጎልን በቃ የጫወተው ማን ኦፍ ዘ ማች ይገባሻል የኔ ቅመም። እንችላለን። ግባ ነው። ማንቸስተር ሲቲ አሸንፏል። ይሄን ክለብ የሚያስቆመው ጠፍቷል። ኖቲንጋምን ሜዳው ድረስ ሄዶ 2-1 አሸንፎ ወጣ። እጅግ በጣም ደስ የሚል ጨዋታ ነበር በሁለቱም መካከል የተመለከትነው። ፈርስት ሃፍም ኖቲንጋሞቹ ምርጥ ነበሩ፣ ሲቲም እንደዚሁ ማለት ነው። ሰከንድ ሃፍ ላይም እጅግ በጣም ደስ የሚል ፉክክር የተሞላበት ጨዋታ ነበር የተመለከትነው። ይሄንን ተጫዋች አለማድነቅ አይቻልም። ሪያን ቸርኪ ሁሌም ነው የምለው በጣም ይችላል። ዋው 1 ጎል 1 አሲስት። በስመ አብ ምን አይነት አሲስት ነበር ለቲጃኒ ራይንደርስ የሰጠው የመጀመሪያው ጎል ሲቆጠር ማለት ነው። ራይንደርስ የሚገርም ፊኒሺንግ ነበር ያስቆጠረው። ብቻ ግን ሁለተኛው ራሱ እሱ የለቀቀው ሹት እንዴት አባቱ ነው ጎሉ የሚያምረው። ዋው 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 ሲቲ በጣም ከዚህ በኋላማ ተመለሰ። ምን እየተመለሰ መጥቷል እንድል ተመልሷል። ከዚህ በኋላ አርሰናልም ይሁን ሌላ ክለብ ነጥቡን እየሰበሰበ ካልሄደ ይሄ ክለብ ይመቻችሁ። ሲቲ አሸንፏል። በቃ ሲቲ ተነስቶበታል። ለተከታታይ 6 ጨዋታዎች ነው ያልተሸነፈው ማለት ነው። ሙሉ በሙሉ እያሸነፈ ነው። አርሰናል ግዴታ የማሸነፍ ግዴታ ውስጥ ገብቶ የዛሬውን ጨዋታ ይጀምራል ማለት ነው ከብራይተን ጋር። ራይስን በቲምበር ቦታ እንደሚያጫወት መረጃዎች እየወጡ ይገኛሉና እዛ ቦታ ላይ ማየት ፈለግኩኝ ማለት ነው። በደንብ ደግሞ ራይስን እዛ ቦታ ላይ ማየት ፈለግኩ እንዴት እንደሚጫወት ማለት ነው። ጉልበቱን አይስትም፣ ሲከላከል አሪፍ ነው፣ ሲያጠቃ አሪፍ ነው። ከሳካ ጋር የሚኖራቸውን ጥምረት ለማየት ጓጉቻለሁ። ሌላ ፎሎወር እየጨመረ አይደለም። ፎሎ አድርጉ፣ ኮፒ ሊንክ አድርጉ። ቪዲዮ እየመጣ አይደለም። ኮፒ ሊንክ አድርጉ፣ ኮሜንት አድርጉ። የተመቻችሁን ነገር ይመቻችሁ። ማንቸስተር ሲቲ ኖቲንጋም ፎረስትን 2-1 በማሸነፍ ከአርሰናል መሪነቱን መልሶ ተቀብሏል ማለት ነው። ቸርኪ የሚባለው ተጫዋች የእውነት ነው የምላችሁ ኬዲቪን አፈቃኝ ምናምን እንዳይሉ ነው ያደረጋቸው ማንቸስተር ሲቲዎችን። ዛሬም ቢሆን 1 ጎል 1 አሲስት አድርጓል ማለት ነው። በጨዋታ ላይ የሚያደርገው እንቅስቃሴ ለየት ያለ ነው የምላችሁ። ፎደን ከተመለሰች ቆይታለች። ፎደን ዚባክ ምናምን ማለት ይቻላል በስርዓት ማለት አሁን ከማንም ጋር ማነጻጸር ትችላላችሁ። ያራዳ ልጁ ከሳካ ይበልጣል ምናምን ማለት ትችላላችሁ። ተመልሶላችኋል ፎደን ያራዳ ልጅ ግን ያው ደግሞ ለጊዜው ይመቻችሁ። ሲቲዝንስ እድሜ ለራያን ቸርኪ ጋይስ፣ ምን አይነት ተጫዋች ነው ይዟቸው ወጣ። የሚገርም ጎል ያስቆጠረው 84ኛው ደቂቃ ላይ የማሸነፊያውን ጎል በማስቆጠር ማንቸስተር ሲቲን አሸናፊ በማድረግ 3 ነጥብ ይዞ በሊጉ አናት ላይ እንዲቀመጥ አስችሏል ራያን ቸርኪ ጋይስ። እስቲ ሁላችሁም 10 ቁጥር እያላችሁ ኮሜንት ሴክሽን ላይ አድናቆታችሁን ግለጹለት ጋይስ። በ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ ወደ ሲቲ ግራውንድ የተጓዘው ማንቸስተር ሲቲ 2-1 በማሸነፍ ሙሉ 3 ነጥብና ጣፋጭ የሆነ ድል አስመዝግቦ መመለስ ችሏል። በዚህ ጨዋታ ላይ ማንቸስተር ሲቲዎች በኖቲንጋም ፎረስቶች እጅግ በብዙ